የትናንትናው ምሽት ለአሜሪካ ጥሩ ዜና የተሰማበት አልነበረም። በአንድ በኩል ውድ ጀቷን ያጣች ሲሆን በሌላ በኩል ደግሞ ከወደ ኢራቅ ከሀገራችን ውጪ የሚል ሌላ ኃይል ተነስቶባታል። የአየር መከላከያዋ ሙሉ በሙሉ ወድሟል እየተባለች በዋሽንግተን ስትተች የነበረችው ኢራን ባልተጠበቀ ብቃት እጅግ ዘመናዊና ስውር የተባሉ የአሜሪካ የጦር ጀቶችን መታ መጣሏን አስታውቃለች። ፕሬዚዳንት ዶናልድ ትራምፕ የኢራን መከላከያ መፍረክረኩን በገለጹ ማግስት ስውሩና እጅግ ዘመናዊው ነው የሚባለው ኤፍ-35 ጀት በኢራን ሰማይ ላይ ተመቶ ወደ ፍርስራሽነት መቀየሩ ታውቋል። እስካሁን የፓይለት ሁኔታም ምን እንደሆነ ለማወቅ አልተቻለም። ይህ በእንዲህ እንዳለ በመካከለኛው ምስራቅ ያለው ውጥረት አድማሱን አስፍቶ አሜሪካ በኢራቅ ምድር በታጣቂዎች ከፍተኛ ጥቃት እየተሰነዘረባት ይገኛል። በኢራን የሚሳኤል ማዕበል ተወጠረ ያለችው አሜሪካ በኢራቅ ኃይሎች በ24 ሰዓት ውስጥ ብቻ 6 የጦር ሰፈሮቿ በድሮንና በሮኬት ተመተው ከፍተኛ ውድመት ደርሶባቸዋል ተብሏል። በተለይም በኤርቢልና በባግዳድ የሚገኙ የአሜሪካ ወታደራዊ ይዞታዎች በከፍተኛ ሁኔታ መደብደባቸው የተሰማ ሲሆን የዋሽንግተን በቀጠናው የመቆየት ዕጣ ፈንታ አጣብቂኝ ውስጥ ገብቷል ተብሏል። በዛሬው መረጃችን እነዚህንና ሌሎች የመካከለኛ ምስራቅ ትኩስ ጉዳዮችን በሰፊው አቀናጅተን የምናሰማችሁ ይሆናል። እናንተ ብቻ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። ካፍታ ቆይታ በኋላ ተመልሰን እንገናኝ። አፓርታማ በኮንዶሚኒየም ዋጋ። አዎ በኮንዶሚኒየም ዋጋ፣ ለዛውም በመሃል ፒያሳ ከአራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ እያስገነባን በምንገኘው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 30% ቅናሽ በማድረግ 5.3 የነበረውን ባለ 1 መኝታ በ3.6 ሚሊዮን ብር፣ 8.4 የነበረውን ባለ 2 መኝታ በ5.8 ሚሊዮን ብር፣ 13 ሚሊዮን የነበረውን ባለ 3 መኝታ በ8 ሚሊዮን ብር ያቀረብን ሲሆን ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጮችና የባንክ ብድር አመቻችተናል። በተጨማሪም ለመርካቶ ነጋዴዎች ልዩ የምስራች ይዘን መጥተናል። በጉጉት ሲጠበቅ የነበረው በመርካቶ ተክለ ሃይማኖት የሚገኘው ግዙፍ የገበያ ማዕከል ለሽያጭ ቀርበዋል። ከ20 ካሬ ጀምሮ በተለያየ የስፋት መጠን ከ3 ወር እስከ 1 ዓመት የሚረከቧቸውን ሱቆች ይነግዱበት አሊያም ቢያከራዩት ትርፋማ። ለጋራ መገልገያዎች አናስከፍልም። ሞላችን በቂ የሆነ ተሽከርካሪ ማቆሚያ ያለው ሲሆን በአራቱ ማዕዘን የተሟላ እይታ ያለው መሆኑም ልዩ ያደርገዋል። ፈጥነው ይመዝገቡ። በ0919 42 2374 አሊያም በ0980 75 06 06 ላይ ይደውሉ። ሜሪት ሪል ስቴት። አይአርጂሲ በመካከለኛው ኢራንና በቀሸም ደሴት አቅራቢያ የሚገኙ የአየር ክልላችንን ጣሱ ያላቸውን 2 ዘመናዊ የአሜሪካ ተዋጊ ጀቶችን መጥቶ መጣሉን አስታውቋል። ይህ እርምጃ የተወሰደው የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራንን የአየር መከላከያ በሙሉ አውድመናል ብለው መግለጫ ከሰጡ ከቀናት ውስጥ በኋላ ነው። እንደ ኢራን ወታደራዊ ባለስልጣናት ገለጻ አዳዲስና ዘመናዊ የሆኑ የአየር መከላከያ ስርዓቶች ስራ ላይ መዋላቸውን የገለጹ ሲሆን በዚህም እንደዚህ አይነት ዘመናዊ አውሮፕላኖች ከእንግዲህ በኋላ በቀላሉ ኢላማ ውስጥ ይገባሉ ብለዋል። ዛሬ ተመታ የተባለው የላከን ሂዝ ስኳድሮን አባል የሆነው ኤፍ-35 ተዋጊ ጀት ሲሆን በደረሰበት ከፍተኛ ጥቃት ምክንያት ሙሉ በሙሉ መፈራረሱንና መውደሙን የኢራን ባለስልጣናት አረጋግጠዋል። አውሮፕላኑ በአየር ላይ እያለ በደረሰበት ኃይለኛ ፍንዳታና መበታተን ምክንያት የፓይለቱ እጣ ፋንታ ምን እንደሆነ እስካሁን ለማወቅ አልተቻለምም። የኢራን ጦር ቃል አቀባይ ኢብራሂም ዞልፋጋሪ እንደገለጹት ይህ አውሮፕላን መሬት ላይ ከማረፉ በፊት በአየር ላይ መበታተኑ የአየር መከላከያ ስርዓታችን የጥፋት አቅም የሚያሳይ ነው ብለዋል። ጀቱ የተመታው በአይአርጂሲ የጠፈር ኃይል ቁጥጥር ስር በሚገኝ ዘመናዊ መሳሪያ ሲሆን በወቅቱ የነበረው ፍንዳታ አውሮፕላኑን ወደ ፍርስራሽነት እንደለወጠው በመግለጫው ላይ በግልጽ ተመልክቷል። ከዚህ በተጨማሪም በደቡባዊ የሀገሪቱ ክፍል በቀሸም ደሴት አቅራቢያ ሌላ የአሜሪካ ተዋጊ ጀት በአይአርጂሲ የባህር ኃይል የአየር መከላከያ መረብ መመታቱ ታውቋል። ይህ አውሮፕላን ከተመታ በኋላ በሄንጋምና በቀሸም ደሴቶች መካከል ባለው ባህር ውስጥ የሰመጠ ሲሆን አሰቃቂ የተባለ ኪሳራም ደርሶበታል ብላለች። የኢራን ወታደራዊ አመራሮች ይህንን ድል ለዋሽንግተን የተሰጠ ቀጥተኛ ምላሽ ሲሉ የጠሩት ሲሆን አሜሪካ የአየር የበላይነት አለኝ በማለት የምታቀርበውን ትረካ ውድቅ የሚያደርግ እንደሆነም ገልጸዋል። በኢራን በኩል የቀረበው አጠቃላይ መረጃ እንደሚያመለክተው ጦርነቱ ከተጀመረ ጊዜ አንስቶ እስካሁን ድረስ 2 ኤፍ-35፣ 1 ኤፍ-18፣ 2 ኤፍ-16 እና 4 ኤፍ-15 ተዋጊ ጀቶች ተመተው ወድቀዋል። ይህም ለአሜሪካ አየር ኃይል እጅግ አስደንጋጭና ታይቶ የማይታወቅ የአቪዬሽን ኪሳራ እንደሆነ
ኢራን እየገለጸች ትገኛለች። ምንም እንኳ አሜሪካ ቀደም ሲል አንድ ኤፍ-35 በብልሽት ምክንያት ድንገተኛ ማረፍ ማድረጉን ብታምንም የኢራን ምንጮች ግን አውሮፕላኑ በደረሰበት ከባድ ጉዳት ምክንያት ዳግም ወደ ስራ ሊመለስ እንደማይችል ይከራከራሉ። ዋሽንግተን በበኩሏ የደረሰባትን ኪሳራ መጠን ዝቅ አድርጋ ለማቅረብ ጥረት እያደረገች መሆኑን የኢራን ወታደራዊ ምንጮች ይገልጻሉ። እስካሁን አሜሪካ በይፋ ያመነችው የ3 ኤፍ-15 ጀቶችንና የአንድ ነዳጅ ጫኝ አውሮፕላን መመታትን ብቻ ሲሆን እነዚህንም ክስተቶች ከአደጋዎች ወይም በስህተት ከተተኮሰ ጥይት ጋር ታያይዛቸዋለች። ለዚህም እንደ ምሳሌ የቀረበው በቅርቡ በኔቫዳ በረሃ ውስጥ አንድ ኤፍ-35 ወደቀ ተብሎ የተሰራጨው መረጃ ሲሆን ይህም በኢራን ሰማይ ላይ የተመታውን ጀት ለመሸፈን የተደረገ የፈጠራ ታሪክ እንደሆነ ኢራን ትገልጻለች። ስለ ኤፍ-35 ላይትኒንግ ቱ ተዋጊ ጀት የገንዘብ ዋጋና ቴክኖሎጂ ስንመለከት አውሮፕላኑ በዓለማችን ላይ ካሉ እጅግ ውድና ዘመናዊ ጦር መሳሪያዎች መካከል በቀዳሚነት የሚሰለፍ ነው። እንደተለያዩ የታመኑ ወታደራዊ መረጃዎች የአንድ ኤፍ-35 ጀት ዋጋ እንደ አይነቱ ከ80 ሚሊዮን እስከ 110 ሚሊዮን ዶላር የሚገመት ሲሆን የአጠቃላይ የፕሮጀክቱ ወጪ ደግሞ ቢሊዮን ዶላሮችን የሚነካ እንደሆነ ይነገራል። ይህ አውሮፕላን በራዳር እንዳይታወቅ የሚያደርገው ስቲልስ ቴክኖሎጂና እጅግ የላቁ ኤሌክትሮኒክስ መሳሪያዎች የታጠቁ መሆኑ መመታቱ ለአሜሪካ ከፍተኛ የኢኮኖሚና የሞራል ስብራት ያስከትላል ተብሏል። እንዲህ ያለውን እጅግ ውድና የቴክኖሎጂ ጥብቅ ሚስጥር ያለበትን ጀት ማጣት ለፔንታገን በቀላሉ የሚዋጥ ኪሳራ ባለመሆኑ ሁኔታውን ለመደበቅ የሚደረገው ጥረትም ከዚሁ አኳያ የሚታይ ነው ሲሉ ባለሙያዎች ይናገራሉ። ኢራን እነዚህን ጥቃቶች የፈጸመችው በራሷ ቴክኖሎጂ ባበለጸገቻቸውና ከፍተኛ ብቃት አላቸው በተባሉ የአየር መከላከያ መሳሪያዎች መሆኑን እየገለጸች ትገኛለች። ይህ ደግሞ በምዕራባውያን ዘንድ ኢራን ያላትን ወታደራዊ አቅም ዝቅ አድርጎ የመመልከት አዝማሚያ እንዲቀይር ያስገደደ ክስተት ሆኗል። በተለይም በሀገሪቱ የተቀናጀ የአየር መከላከያ መረብ ስር የሚንቀሳቀሱት እነዚህ ስርዓቶች ፈጣንና ስውር የሆኑ አውሮፕላኖችን በአጭር ጊዜ ውስጥ ለይተው የመምታት ብቃት ማሳየታቸው ተገልጿል። ይህም ለቀጠናው ሀገራትና ለዓለም አቀፉ ማህበረሰብ የኢራን ወታደራዊ ዝግጁነትና የመከላከል አቅም ምን ያህል እየጠነከረ እንደመጣ የሚያሳይ ትልቅ ወታደራዊ ማሳያ ተደርጎ በመወሰድ ላይ ይገኛል። በሌላ በኩል ይህ የአውሮፕላን መመታት ዜና በተሰማበት ወቅት እስራኤል ከሶስት አቅጣጫ ማለትም ከኢራን፣ ከሊባኖስና ከየመን የሚሰነዘርባትን የተቀናጀና ከፍተኛ የጥቃት ማዕበል እያስተናገደች ትገኛለች። ከአልማያዲያን የተገኘው መረጃ እንደሚያመለክተው ከኢራን የተተኮሱ ከ20 በላይ ባላስቲክ ሚሳኤሎች እንዲሁም ከሊባኖስ በኩል የተወነጨፉ ከ130 በላይ ሮኬቶች እስራኤልን በድንጋጤ ውስጥ ጥለዋታል ተብሏል። ይህ ጥቃት በቴል አቪቭ እና በመካከለኛው የእስራኤል አካባቢዎች የአደጋ ጊዜ ሳይረኖች እንዲጮሁና በሺዎች የሚቆጠሩ ሰዎች ወደ ቦምብ መጠለያዎች እንዲገቡ ያስገደደ ሲሆን ጦርነቱ ከተጀመረ ወዲህ እጅግ የተቀናጀው ወታደራዊ እርምጃ ነው ተብሏል። የኢራን አብዮታዊ ዘብ ከጠዋት ጀምሮ በእስራኤል ወታደራዊ ፋይናንስና ኢነርጂ ተቋማት ላይ ያነጣጠረ ተከታታይ የሚሳኤል ጥቃት መፈጸሙን ገልጾ እርምጃውን ለሽብርተኞች የተሰጠ ተገቢ ስጦታ ሲል ጠርቶታል። በዚህ ወቅት የሊባኖሱ ሂዝቦላህም በአንድ ቀን ውስጥ ብቻ 50 የሚደርሱ ወታደራዊ ኦፕሬሽኖችን በማከናወን በእስራኤል የጦር ሰፈርና በወታደሮች ስብስብ ላይ ከባድ ጉዳት ማድረሱም ተነግሯል። እንደ እስራኤል ቻናል 12 ዘገባ ከሆነ ከ100 በላይ ሮኬቶች ወደ ሰሜናዊው የእስራኤል ሰፈሮች የተተኮሱ ሲሆን በደቡብ ሊባኖስ ደግሞ በቀጥታ በተደረገ የፊት ለፊት ውጊያ 2 የእስራኤል ናሃል ብርጌድ ወታደሮች መቁሰላቸው በይፋ ተረጋግጧል። በሌላ በኩል የየመኑ አንሳር አላህ መሪ አብዱልማሊክ አልሁቲ እንደገለጹት በቀጠናው ባሉ ኃይሎች መካከል እየተፈጠረ ያለውን ጥብቅ ወታደራዊ ቅንጅት አድንቀው ይህም የአንድነታችን ማሳያ ነው ብለዋል። የመን ከኢራንና ከሊባኖስ ኃይሎች ጋር በመተባበር የምታደርገው የጋራ ወታደራዊ እርምጃ ተጠናክሮ ይቀጥላልን ብለዋል። ይህ ከሶስት አቅጣጫዎች የሚሰነዘረው የተቀናጀ ጥቃት እስራኤልንና አጋሮቿን ከፍተኛ ወታደራዊና ስትራቴጂካዊ ውጥረት ውስጥ እንደከተተ የተነገረ ሲሆን ቀጠናው ወደ ሰፊና የማይገመት የጦርነት አዙሪት ውስጥ እየገባ መሆኑን የሚያመላክት ግልጽ ማሳያ ሆኗል። ከዚሁ ጋር ተያይዞ አይአርጂሲ ኦፕሬሽን ትሩ ፕሮሚስ 4 የተሰኘውን ወታደራዊ ዘመቻ ወደ 9ኛ ምዕራፍ ማሸጋገሩንና ጥቃቱንም እጅግ ሰፊ በሆነ መልኩ ማስፋፋቱን አስታውቋል። እንደ አይአርጂሲ መግለጫ ይህ የ9ኛው የጥቃት ማዕበል በእስራኤል ወታደራዊ ይዞታዎች ላይ ብቻ ሳይወሰን ቀጠናዊ ፋይዳ ያላቸውንና ከአሜሪካ ጋር ግንኙነት ያላቸውን እንደ ብረትና አልሙኒየም ያሉ የኢንዱስትሪ መሰረተ ልማቶችን ጭምር ያካተተ ነው። ይህ ቀጣይነት አለው የተባለው ዘመቻ አሜሪካና እስራኤል በኢራን ከተሞች ላይ ለፈጸሙት ጥቃት የተሰጠ ከባድ አጸፋዊ እርምጃ መሆኑ ተገልጿል። በዝርዝር የወጣው መግለጫ እንደሚያሳየው የኢራን ኃይሎች እጅግ ዘመናዊ የሆኑ ባላስቲክ ሚሳኤሎችንና ተዋጊ ድሮኖችን በመጠቀም በእስራኤል ውስጥ የሚገኙትን ቴኖቭ፣ አልማቺምና ቤንጎሪዮን የአየር ማረፊያዎችን ኢላማ አድርጓል። ከዚህ በተጨማሪም በቴል አቪቭ፣ በሃይፋ፣
በኔጌቭና በቤርሳቤህ የሚገኙ ወታደራዊ የሰው ኃይል ማሰባሰቢያ ማዕከላት ላይ ከፍተኛ ውድመት መድረሱን IRGC አስታውቋል። ጥቃቱ በእስራኤል ብቻ ሳይገደብ በአህመድ አልጃበር፣ አሊ አልሳሌም እና አልካራጅ የሚገኙ የአሜሪካ ጦር ሰፈሮችን ያካተተ ሲሆን በተለይም በተባበሩት አረብ ኤሚሬትስ በሚገኘው አልዳፍራህ የጦር ሰፈር ላይ የነበረው ፈጣን የራዳር ማስጠንቀቂያ ስርዓት በከፍተኛ ሁኔታ መመታቱ ተረጋግጧል። ይህ ጥቃት ለአሜሪካ ጦርና ለእስራኤል የሌሊት ቅዠት ወይም ናይትሜር ሆኖ ነበር ያለው አብዮታዊ ዘቡ የሽብር መሰረተ ልማቶችን የማውደም እርምጃው በከፍተኛ ኃይል እንደሚቀጥልም አረጋግጧል። በሌላ በኩል የኢራን የአየር መከላከያ ስርዓቶች በሺራዝ ከተማ አቅራቢያ 2 MQ-9 የተሰኙ የአሜሪካ ድሮኖችን መተውም ጥለዋል። CBS ኒውስ የአሜሪካ ባለስልጣናትን ጠቅሶ እንደዘገበው ዋሽንግተን ጦርነቱ ከተጀመረ ወዲህ እስካሁን 16 MQ-9 ድሮኖችን ማጣቷን አምናለች። ይህ የድሮኖች መውደቅና የመሰረተ ልማቶች መጋየት የአሜሪካን የቀጠና የበላይነት በእጅጉ ያዳከመው መምጣቱን የሚያሳይ ተጨባጭ ማስረጃ ሆኖ ቀርቧል ተብሏል። ይህ በኢራን ተመቶ የወደቀው MQ-9 ድሮን በአሜሪካ አየር ኃይል ውስጥ የሰማይ ላይ ገዳይ ተብሎ የሚጠራና እጅግ የረቀቀ ቴክኖሎጂ የታጠቀ መሳሪያ ነው። እንደ ወታደራዊ መረጃዎች ከሆነ የአንድ MQ-9 ድሮን ዋጋ እንደታጠቀው የራዳርና የጥቃት መሳሪያ አይነት እስከ $30 ሚሊዮን የሚጠጋ ሲሆን ይህም ለድሮን ቴክኖሎጂ እጅግ ውድ የሚባል ዋጋ ነው። የሰው አልባ አውሮፕላን ለረጅም ሰዓታት በአየር ላይ መቆየት የሚችል እጅግ ጥራት ያላቸውን ምስሎች ከርቀት የሚቀርጽና እንደ ሄልፋየር ያሉ ገዳይ ሚሳኤሎችን ተሸክሞ ኢላማዎችን በከፍተኛ ትክክለኛነት የመምታት አቅም እንዳለው ይነገርለታል። እንዲህ ያለውን እጅግ ውድና ዘመናዊ መሳሪያ በአጭር ጊዜ ውስጥ 16 ያህል ማጣት ለአሜሪካ ወታደራዊ በጀት ከፍተኛ ኪሳራ ከመሆኑም ባለፈ የድሮን ቴክኖሎጂ የበላይነቷን በኢራን የአየር መከላከያ ስርዓቶች ፊት አጠራጣሪ አድርጎታል። የኢራን መከላከያ ሚኒስቴር ይህንን ግጭት በአሜሪካና በአጋሮቿ ላይ የተገኘ ስትራቴጂካዊ ድል ሲሉ ይጠሩታል። ብርጋዴር ጀነራል ረዛ ታላኢኒክ እንደሚገልጹት አሜሪካ የኢራንን ስርዓት ለመጣል የታጠቁ ኃይሎቿን ለማዳከምና በህዝቡ መካከል መከፋፈልን ለመፍጠር የነደፈችው እቅድ ሙሉ በሙሉ ከሽፏል። ዋሽንግተን ስልታዊ የሆኑ የባህር መስመሮችን ለመቆጣጠርና በሀገር ውስጥ አለመረጋጋት ለመፍጠር ያደረገችው ሙከራ መክሸፉን የገለጹት ጀነራሉ የቀረው የአሜሪካ ጦር ቀጠናውን ለቆ እስካልወጣና የጦር ሰፈሮቿ እስካልጠፉ ድረስ ጠላትን የመቅጣት እርምጃው ተጠናክሮ ይቀጥላል ሲሉ አስታውቀዋል። የኢራን ባለስልጣናት እንደሚሉት የኢራን ወታደራዊ አመራሮችን በግድያ ማጣት ሀገሪቱ ያላትን የመዋጋት ኃይልና ወታደራዊ ጥንካሬ ይበልጥ እንዲጎለብት አድርጎታል። ጦርነቱ አሁን ሁለተኛ ወሩን በጀመረበት ወቅት በኢራን በኩል ሴቶችና ህጻናትን ጨምሮ ከ2000 በላይ ሰዎች መገደላቸው ቢገለጽም ሀገሪቱ ግን ለወደፊት ምንም አይነት ጥቃት እንደማይሰነዘርባት ሙሉ ዋስትና እስካላገኘች ድረስ ወታደራዊ እርምጃዋን እንደማታቆም ገልጻለች። ይህ በእንዲህ እንዳለ የኢራቅ እስላማዊ ተቃውሞ ወይም ኢስላሚክ ሬዚስታንስ ኦፍ ኢራቅ የተሰኘው ስብስብ ባለፉት 24 ሰዓት ውስጥ በኢራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ 6 ትክክለኛ ኢላማቸውን የጠበቁ ወታደራዊ እርምጃዎችን መውሰዳቸውን በይፋ አስታውቀዋል። የዚህ ተቃውሞ ቡድን አካል የሆነው ሳሪያ አውሊያ አልዳም ባወጣው መግለጫ እነዚህ ጥቃቶች አሜሪካ በኢራቅ ያላትን ህገወጥ ወታደራዊ ይዞታ ለማስቆምና የውጭ ኃይሎች ከሀገሪቱ እንዲወጡ ለማስገደድ እየተካሄደ ያለው ዘመቻ አካል መሆናቸውን ገልጸዋል። ቡድኑ በተለመደው የክዋኔ ደንቡ መሰረት በአሜሪካ ወታደሮች ላይ ስለደረሰው የጉዳት መጠን ዝርዝር መረጃ ባይሰጥም ጥቃቶቹ ግን የአሜሪካን ወታደራዊ መገኘት በእጅጉ የሚፈታተኑ ሆነው ተመዝግበዋል። በዚህም በኢራቅ ኩርዲስታን ክልል በምትገኘው ኤርቢል ከተማ ውስጥ በርካታ ኃይለኛ ፍንዳታዎች መሰማታቸውን የዜና ምንጮች የዘገቡ ሲሆን እነዚህም ፍንዳታዎች የአሜሪካን ይዞታዎች ኢላማ ካደረጉ ተከታታይ የድሮን ጥቃቶች የመነጩ መሆናቸው ታውቋል። የአካባቢው ዘገባዎች እንደሚያረጋግጡት በርካታ ካሚካዚ ድሮኖች በኤርቢል ወደሚገኙ የአሜሪካ ወታደራዊ ግቦች የተወነጨፉ ሲሆን በተያዘላቸው እቅድ መሰረትም ኢላማቸውን በተሳካ ሁኔታ መምታት ችለዋል ተብሏል። ይህ በኤርቢል ላይ የተፈጸመው ድንገተኛና ተከታታይ የድሮን ጥቃት የኢራቅ ተቃውሞ ኃይሎች በሰሜናዊው የሀገሪቱ ክፍል ያላቸውን የመምታት አቅም በተግባር ያሳየ ሆኗል ሲሉ ተንታኞች ይናገራሉ። ከኤርቢል ጥቃት ጋር በተመሳሳይ ሰዓት በባግዳድ ዓለም አቀፍ አውሮፕላን ማረፊያ አቅራቢያ በሚገኝ የአሜሪካ ወታደራዊ ሰፈር ላይ ሌላ የድሮን ጥቃት መፈጸሙን አንድ የኢራቅ ባለስልጣን ለአልጀዚራ በሰጡት ቃለ መጠይቅ አረጋግጠዋል። ምንም እንኳ ባለስልጣኑ ስለደረሰ ጉዳት ዝርዝር መረጃ ባይሰጡም በአውሮፕላን ማረፊያ ዙሪያ የሚገኙ የአሜሪካ ይዞታዎች ከቅርብ ጊዜ ወዲህ በየቀኑ በሚባል ደረጃ የድሮን ጥቃት እየተሰነዘረባቸው መሆኑን ጠቁመዋል። ይህም የኢራቅ ባለስልጣናትና የህዝብ ንቅናቄዎች የአሜሪካ ጦር ከሀገሪቱ እንዲወጣ በተደጋጋሚ የሚያቀርቡት ጥያቄ ተግባራዊ ባለመሆኑ ተቃውሞ ወደ ከፍተኛ ወታደራዊ ግጭት ማደጉን የሚያሳይ ነው። የኢራቅ እስላማዊ ተቃውሞ ቡድኖች ሁሉም የውጭ ወታደሮች የኢራቅን አፈር ለቀው እስካልወጡ ድረስ ወታደራዊ እርምጃቸው ተጠናክሮ እንደሚቀጥል
አረጋግጠዋል። ይህ አቋማቸውን በመላው ቀጠናው የአሜሪካን ወታደራዊ ጣልቃ ገብነት ለመመከት ከመቋቋሚያ ዘንግ ወይም አክሲስ ኦፍ ሬዚስታንስ ጋር ካላቸው የጋራ ቁርጠኝነት የሚመነጭ እንደሆነ ይገልጻሉ። ቡድኑ ቀደም ሲል በመጋቢት ወር በሰሜናዊው ኢራቅ የሚገኙ የኩርድ ተገንጣይ እንቅስቃሴዎችንና የእስራኤል ሞሳድ ሰላዮችን ኢላማ ያደረገ ጥቃት መፈጸሙንና በወቅቱም በሰበሰበው መረጃ መሰረት በሞሳድ መኮንኖች ላይ ከባድ ጉዳት ማድረሱን በማስታወስ አሁንም ጥቃቱን ይበልጥ ዘመናዊና ስልታዊ እያደረገው መሆኑን አመልክቷል። ይህ ተከታታይ ጥቃት የተፈጸመው አሜሪካና እስራኤል ኢራን ላይ ምሽቱን ጥቃት ባደረሱ በሰዓታት ልዩነት ውስጥ ነው። የተባበሩት መንግስታት ድርጅት ባለሙያዎች በአሁኑ ወቅት አሜሪካና እስራኤል በኢራን ላይ እየፈጸሙት ያለውን የጥቃት ጦርነት ዓለም አቀፍ ሕግን በግልጽ የጣሰ መሆኑን በጽኑ እያወገዙት ይገኛሉ። በዚህ ሁኔታ ውስጥ የኢራቅ ተቃውሞ ኃይሎች የሚወስዱት እርምጃ የቀጠናውን ወታደራዊ ሚዛን የሚቀየርና የአሜሪካን የቆይታ ጊዜ ይበልጥ አጣብቂኝ ውስጥ የሚከት ነው ተብሏል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዘጋጀላችሁ መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃችኋለን። በያላችሁበት ሰላም። አፓርታማ በኮንዶሚኒየም ዋጋ። አዎ በኮንዶሚኒየም ዋጋ፣ ለዛውም በመሃል ፒያሳ ከአራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ እያስገነባን በምንገኘው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 30% ቅናሽ በማድረግ 5.3 የነበረውን ባለ 1 መኝታ በ3.6 ሚሊዮን ብር፣ 8.4 የነበረውን ባለ 2 መኝታ በ5.8 ሚሊዮን ብር፣ 13 ሚሊዮን የነበረውን ባለ 3 መኝታ በ8 ሚሊዮን ብር ያቀረብን ሲሆን ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጮችና የባንክ ብድር አመቻችተናል። በተጨማሪም ለመርካቶ ነጋዴዎች ልዩ የምስራች ይዘን መጥተናል። በጉጉት ሲጠበቅ የነበረው በመርካቶ ተክለ ሃይማኖት የሚገኘው ግዙፍ የገበያ ማዕከል ለሽያጭ ቀርበዋል። ከ20 ካሬ ጀምሮ በተለያየ የስፋት መጠን ከ3 ወር እስከ 1 ዓመት የሚረከቧቸውን ሱቆች ይነግዱበት አሊያም ቢያከራዩት ትርፋማ። ለጋራ መገልገያዎች አናስከፍልም። ሞላችን በቂ የሆነ ተሽከርካሪ ማቆሚያ ያለው ሲሆን በአራቱ ማዕዘን የተሟላ እይታ ያለው መሆኑም ልዩ ያደርገዋል። ፈጥነው ይመዝገቡ። በ0919 42 2374 አሊያም በ0980 75 06 06 ላይ ይደውሉ። ሜሪት ሪል ስቴት